ብዙ ጊዜ ስለ ለይላ ኑር ሰቦ ጉዳይ ይወራል፣ እናለቅሳለን፣ ለሳምንት ሶሻል ሚዲያውን እንቀውጠዋለን። ከዛ በኋላ ደግሞ ኮሚቴ ተብዬዎች፣ ኃላፊትና የወሰዱ ሰዎች፣ ቤተሰቦቿ መጥተው አቀዝቅዘውን ይሄዳሉ። ረመዳን ስንት ቀን ሊያልቅ ስንት ቀን ሲቀረው ከእስር ቤት ተደውሎ ለሌላ ወይም ትሞት ወይም ትውጣ ሀገሯን ትግባ ብላችሁ ድምፅ ሆኗት በሞት አፋፍ ላይ ነው ያለችው። መናገር አችልም። እኔ በሴትነቴ ስለ እንደዚህ ነገር አላወራም። ሰውነቷ ራሱ አልቋል ተብሎ ተነገረ። ሶሻል ሚዲያ ላይ ብዙዎቻችን አለቀስን፣ ድምፅ ሆንን። ከዛ በኋላ ቤተሰቦቿ ወደ ሳውዲ ሄዱ። የታሉ ሄዱ ወይ? የለም። እንደገና ደግሞ እኔ ወላሂ በጣም ግርም የሚለኝ ቃል ተገባብቷል። ሀላስ 9 ሚሊዮን ትርፍ አለ። ትርፉ ብር እጃችን ላይ ሳይገባ ይቺ ልጅ ከእስር ቤት አናስፈታትም ብለዋል አይደል? ለዛ ለቤተሰቡ ለሟች ቤተሰብ እኮ ጨርሰው ሰጥተዋል። የሚገርመው ነገር ማለት ነው ግን ለነሱ ቃል ከቤተሰቦቿ ቃል የተገባቡት ብር ስላልተሰጣቸው ልጅቷን ለዚህ አበቋት። አሁን ያለችበት ሁኔታ ራሱ ማንም እንትን የሚል ነገር የለም። ከቤተሰቦቿ የበለጠ ያዘነላት ልቡ የተሰበረ ወላሂ የሶሻል ሚዲያ ሰው ነው ብዬ ነው ማስበው። ምክንያቱም አባትና እናት ይቅርታ አድርጉልኝና ቃል ገብተዋል አይደለም። እኛ ያንን 9 ሚሊዮን ትላንትና እንደሰበሰብ ነው ማዳሞችን እንደለመንን ሳንተኛ እንዳደርን ዛሬም ላይ ሰብስበን ለነሱ እንሰጣቸው ነበር። ልጃቸው በእጃቸው እንድትገባ ያንን ብር ግማሽ ግማሽ አይደለም እንካፈላን ያሉት ቢያንስ 4 ሚሊዮን 500 ሺህ ለነሱ ቢደርስ ነው እኛ እንሰጣቸው ነበረ። ልጃቸው በህይወት ሳትሞት እጃቸው ላይ አስገብተው ያንን ብር ቢሰጧቸው እኔ ሐቂቃ እንደዛ ነው የሚመስለኝ። እኔ የሌላም ቤተሰብ ባገኛቸው ይሄንን ሀሳብ ነበረ የምሰጣቸው። ግን ብዙዎች ያው እነ ተስፍሽ አይሰጣቸውም እያሉ ልጅቷን ይኸው በህይወት ራሱን ልናጣት ነው። እስካሁን ያለችበትን ማንም አላወቅም። ቤተሰቦቿስ ሳውዲ ድረስ ይሄዳሉ አልተባለም ነበር እንዴ? ረመዳን 10 ቀን ነው 8 ቀን ሲቀረው ከዛም በታች ነበረ ድምጽ ስንሆን የነበረው። ቤተሰቦቿ ይሄዳሉ ያያቷል ብለው ነበር። በዚህ 3 ቀን 4 ቀን ትኬት ይቆረጥላቸዋል፣ ይሄዳሉ። የታሉ? ሁሉንም አፉን እያስያዙ እኔ ቤተሰቦቿ ራሱ በጣም ነው የገረሙኝ ሐቂቃ ማለት ነው። ይህ ገንዘብ የመጣው ከሰው ነው። ቤተሰቧም ስግብግብ መሆን አልነበረባቸውም። እኔ እንደተረዳሁት ከሆነ ኮሚቴዎችም ደግሞ ይቺ ልጅ 13 አመት ህይወቷን ሰርታ ቤተሰቦቿን ለውጣ አይደለም ብርም ከፍላ ታስራም እድሜዋ አልቆ አገሯ ስትገባ ባዶ እጇ ከምትገባ ይሄ ሁሉ ለኛ አይሆን። በቃ ለፍተዋል አይደለም፣ ወጥተው ወርደዋል አይደል? የተወሰነ ተሰጥቷቸው እነሱ ማስተያየት አድርገው ተሰጥቷቸው ልጅቷ ሀገሯን ብትገባ እኛ ራሱ እንሰበስብላት ነበር። የኢትዮጵያ ህዝብ እርስ በራሱ ቢገዳደል እርስ በራሱ ቢነቋቋር ለመጥፎ ጊዜ ይሆናል። የሆነ ነገር ሲደርስበት አንድነቱ በጣም ያስቀናል። እንደ ኢትዮጵያ ህዝብ አንድነትን የሚፈጥር የለም ሐቂቃ ማለት ነው። ይሄን አልክድም። እና እኛ ራሱ ሰብስበን እንሰጣቸው ነበረ ልጃቸውን በጊዜ ቢያገኟት። አሁን ታማለች፣ እንደዚህ ሆናለች። ባለፈው እኛ ስንጮህ ነው ሐኪም ቤት የወሰዷት። ጭራሽ ሄደን አላየናትም። ኮሚቴ ተብዬው ሄደን አላየንም 5 ወር ይሆናል ብሎ ነበረ መቶ ሲናገር የነበረው። ለምን መሆን የለበትም ኃላፊነትና እስከወሰደ ድረስ። አዎ ገንዘብ ያስፈልገዋል ወይ? እኔ አልክድም። አዎ ያስፈልገዋል። አሁን ላይ አንድ ሰው ወጥቶ ሲወርድ በተለይ በሳውዲ ምድር ላይ ታውቃላችሁ ሁሉም ነገር በህግ ነው የሚንቀሳቀሰው። የሰው ልጅ እንደዚህ ያድርግልኝ በባዶ እንደዚህ ያድርግልኝ አትሉትም።
የሆነ ነገር እቃ አዛችሁ ራሱ እቃ በስንት ነው የሚመጣላችሁ? 25 ድርሃም 30 ድርሃም ከፍላችሁ ነው በሀበሻ ራሱ ጠልባችሁ ማለት ነው። ስለዚህ ሁሉም ነገር በብር ነው። ለኮሚቴዎች ያስፈልጋቸዋል ወይ? አዎ ያስፈልጋቸዋል በሚገባ እኔ አልክድም። ነገር ግን ይሄን ያክል ስግብግብ እነሱ መሆን አልነበረባቸውም። እውነት ለመናገር የሌላን ቤተሰብ ከልጃቸው አይብስም። የመጣው በሰው ነው። እነሱ በቤታቸው አንድ ነገር ያወጡት ነገር የለም። ስለዚህ የሌላን ቤተሰብ መስገብገብ የለበትም። ኮሚቴዎችም ሰብሳቢዎችም መወያየት ነበረባቸው። ይህንን ገንዘብ ግማሽ የሆነ የትርፉን አብረን እንካፈላለን እስካሉ ድረስ ቃል ስላለባቸው ያው አንድ ነገር ሲመጣባችሁ ይጨንቃችሁና የምታደርጉትን አታውቁም። እኔ የማደርገው ነገር ነው፣ አዎ እሰጣችኋለሁ የምለው ነገር ነው። ስለዚህ ይሄንን ገንዘብ ተሰጥቷቸው ግማሹ ተሰጥቷቸው ግማሹ እኛን ሞላዋለን ሀቂቃ ማለት ነው። እኔ ፋሲካን ባገኛት ወይ ቤተሰቦቿን የሌላም ቤተሰብ ባገኝ ይህን ሀሳብ ነበረ ማመጣላቸው። እኛው ሰብስበን እንሰጣቸዋለን፣ ግን ልጃችሁን በእጃችሁ አስገቡ ነበረ ምላቸው ማለት ነው። እና አሁንም ቢሆን ድምፅ ልንሆናት ይገባል። ስደተኛ እህታችን ናት። በ13 ዓመት ሰው ብዙ ነገር ሰርቶ ብዙ ነገር ተለውጦ አግብቶ ወልዶ ብዙ ደስታን አይቷል። እሷ ግን አንድ እንኳን ውጩ በጨለማ ውስጥ ሆና ምንም ነገር ሳታይ ከፈጣሪዋ ጋር ከተገናኘች የሁላችንም ስብራት ትሆናለች ሀቂቃ ማለት ነው። እዛኔ ሲናገሩ እኔ በጣም ልቤ ነው የተሰበረው። ግን ኮሚቴዎች በጣም ትገርማላችሁ ሀቂቃ። በዚህ ዘመን በቀላ እንትን ብሎ ለአጅር የሆነ ነገር ለማግኘት አላህ ዘንድ የሆነ ነገር ለማግኘት ብሎ የሚሰራ ሰው ይጥፋ። ሁሉም ገንዘብ ገንዘብ ገንዘብ። እናት አለቻችሁ፣ እህት አለቻችሁ፣ ሚስት ያላችሁ ቤተሰብ፣ በተለይ ኮሚቴዎች በጣም ትልልቅ ሰዎች ናችሁ። ቤተሰብ ያላችሁ ልጅ ያላችሁ ናችሁና እንዴት ነው ልጆቻችሁን አታዩም? እህቶቻችሁን አታዩም? ሚስቶቻችሁን ለምንድን ነው የማታዩት? ለምንድን ነው ርህራሄ የምታደርጉት? ጭራሽ ገንዘብ ስላልተሰጣችሁ ራሱ ሄዳችሁ አላያችኋትም። 5 ወር ነው እያላችሁ ነበረ። ከሄድን 5 ወር ነው ያለችበት። እንኳን በቃ ሰው እኮ በተለይ የሆነ ቦታ ስትወጥቁ ሰው እንደሌላችሁ ሲያቅ እንደፈለገ ነው የሚያረጋችሁ። እና ለላ ኢላሀ ኢለላህ ብላችሁ የሆነ ቦታ ስትደርሱ ያቺን ልጅ ሄዳችሁ ብታዩ ኖሮ ይሄን ባይፈጠር ነበር። እንደገና ደግሞ የተሰጣትን ብር ራሱ የበላችሁ ኮሚቴዎች አላችሁ። አረ እንደዚህ አይነት ነገር ወላሂ በነገራችን ላይ እያሳያቸው ነው። የሰው ገንዘብ የምትበሉ የምታጭበረብሩ በእያንዳንዳችሁ ቤት የሆነ ነገር አለ። ወይ በልጆቻችሁ ወይ በሚስቶቻችሁ ወይ በራሳችሁ ነው የሚያሳያችሁ። ግን አትማሩ። ወላሂ በጣም ያሳዝናል። አላህ ይፈርጃት። አሁንም ቢሆን ፋሲካ ስትናገር በጣም ነው ልቤ የተሰበረውና አላህ አሁንም ይፈርጃት ነው ምለው። ሌላ ምለው ነገር የለም። ሁላችሁም ዱዓ አድርጉላት። አዲስ ነገር ምን ሰማ ያደርገን። ይሄን አኩል ካልኩኝ ይበቃኛል። ፋሲካ ያው ብዙ ነገር እያለች ነበርና ያው እንትን ተብያለሁ። ለምንድነው ቪዲዮ ምሰራው? ለምንድነው ሶሻል ሚዲያ ላይ የምታወጣው? ያለቀለት ጉዳይ ነው እንደዚህ ብሎ ያኔ እያስፈራሩኝ ነበር። ቻናሏ ይዘጋ እያሉ ነው። ከዛ በኋላ ልጆቼን ማሳደግ አለብኝ ብቻዬን ሆኜ ምንም ማድረግ ስለማልችል እኔም ዝም ብያለሁ ብላለች። ካሁን በኋላ ያው እጇን እንዳነሳች ነው የተናገረችው። አይፈረድባትም። ሴት ልጅ ናት። የቻለችውን ነገር እኮ አድርጋለች። እርጉዝ ሆና እስከ አዲስ አበባ ድረስ መታ አይታቸዋል። ብዙ ነገር ብዙ ጣውረዱን አይታለች እና ከዚህ በላይ ደግሞ አይጠበቅባትም። ልጆቿን ማሳደግ ነው። አሁን ላይ በተለይ እንደዚህ አይነት ነገር የሚሰሩት እጃቸው ረዥም ነው። ብዙ ነገር ማድረግ ይችላሉ። በገንዘብ የታወሩ ናቸው እና ልጆችሽን አሳድጊ ለማለት ያክል ነው። አላኩል ያህል ሁላችንም በዱዓችን በጸሎት አነርሳት። አላህ ለሀገሯ ያብቃት። አላህ ይፈርጃት። ያኔ በጣም ታሳዝናለች። እኔ ድምጿ ሁሌም ጆሮዬ ላይ እንትን አለ። ወላሂ የእሷ ድምጽ ነው የተናገረችው ነገር ነው የሚሰማው። ኢትዮጵያን ሕዝብ አመስግና ምን ብላ ሪከርድ ያደረገችውን ስሰማ እንደ ውጭውን አይታው እንኳን ለሀገሯ በቅታ ብትሞት ነው ምለውና
አላኩል ያህልን የአላህ ውሳኔ ነው ማንኛውም ነገር። አላህ ደግሞ ይፈርጃት። እኛንም ወተን ከመቅረት አላህ ይጠብቀን፣ ለሀገራችን ያብቃን እያልኩኝ እንግዲህ ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደውል ምልክትን ተጫኑት። ሰላም አለይኩም ወራህመቱላሂ ወበረካቱ።